ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ያው ከርዕሱ ላይ እንዳያችሁት እንግዲህ አንድ ማስተካከል ያለባችሁ ሴቲንግ አለ ማለት ነው። ብዙውን ጊዜ ኔትወርካችሁ ፍጥነቱ የሚቀንስበት ሴቲንግ ነው ማለት ነው። እስከዛሬ ድረስ ብዙዎቻችን ያላየነውና ያላስተካከልነው ነገር ግን ኢንተርኔት ፍጥነታችንን እየቀነሰ ያለ አንድ ሴቲንግ አለ። እሱን እንዴት አድርጋችሁ ማስተካከል እንደምትችሉ አሳያችኋለሁ። በተለይም ደግሞ ሌሎችንም መረጃዎችን የምሰጣችሁ ይሆናል። ዋይፋይ አንዳንድ ጊዜ ኮኔክት እያደረጋችሁ ከሰዎች ጋር የማይገናኝላችሁ በየመሃል ስታክ እያደረገ እየተቋረጠ የሚያስቸግራችሁ አጠቃላይ ሴቲንግ ገብተን ማስተካከል ያለባችሁን እነግራችኋለሁ ማለት ነው። ለቻናሉ አዳዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ሁላችሁን ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። ቀጥታ ወደ ቪዲዮ፣ መልካም ቆይታ። እሺ ጓደኞቼ ተመልሰናል ማለት ነው። አሁን ቀጥታ የት እንሄዳለን? ከላይ ሴቲንግ ትገባላችሁ ማለት ነው። ሴቲንግ ከገባችሁ በኋላ ኮኔክሽን የሚላል አይደል? ይሄኛው ኮኔክሽን የሚለውን እንነካለን። ኮኔክሽን የሚለውን ከነካን በኋላ ሞባይል ኔትወርክስ የሚል አለ። ይሄኛውን ሞባይል ኔትወርክ የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ከዛ ከነካችሁ በኋላ አክሰስ ፖይንት ኔምስ የሚል አለ። እሱን አንድ ጊዜ ትነካላችሁ። ከዛ መቀጠል ይሄኛውን እናንተ የምትጠቀሙትን የቴሌኮም አገልግሎት ትነካላችሁ። እኔ ለምሳሌ ኢቲሲ ኢትዮ ቴሌኮም የሚለውን የመጀመሪያውን እነካዋለሁ ማለት ነው። ከነካን በኋላ ወደ ታች ትመጡና ቢረር የሚል አለ። ይህም ምልክት የማረግበት እሱን አንድ ጊዜ ትነኩታላችሁ። እሱን ከነካችሁ በኋላ እንደምትመለከቱት በዚህ መንገድ የተቀመጡ አሉ ማለት ነው። እሺ መጀመሪያ ላይ የምታገኙት እንግዲህ አንስፔሲፋይድ የሚል ላይ ሆኖ ነው የምታገኙት ማለት ነው። ይህ ማለት ምንም አልተገለጸም ማለት ነው። ምንም ያስተካከላችሁ ሴታፕ የለም ማለት ነው። ስለዚህ አንስፔሲፋይድ የሚለውን ታጠፉትና ምን ታረጋላችሁ? ኤልቲኢ የሚለውን እንደገና ቀጥሎ ያሉትን እነዚህን ታበሯቸዋላችሁ ማለት ነው። እስከታች እኔ እስከማደርገው ድረስ እነዚህን ታበሯቸዋላችሁ ማለት ነው። ስንቶቹን ማለት ነው? 1 2 3 4 5 6 7 8 9 ዘጠኙን ታበራላችሁ። ኢቪዲ ቢ እስከሚለው ድረስ ማለት ነው። እሱን አታበሩም። ተወርዱና መጨረሻ ላይ ደግሞ ኤንአር የምትላለች እሷን ታበሩና ኦኬ ትላላችሁ ማለት ነው። ኦኬ ትላላችሁ። ቸክ አድርጉት። በሚገርም ሁኔታ ስልካችሁ ኢንተርኔት ፈጣን ነው የሚሆነው ማለት ነው። ከዛ ከመጣችሁ በኋላ ሴቭ የሚለውን ከላይ የ3 ነጥቧን ትነኩና ሴቭ ትላላችሁ ማለት ነው። ሴቭ ትላላችሁ። ከዛ መቀጠል አሁንም ባክ ትሉና እዛው ትመለሳላችሁ ማለት ነው። ከተመለሳችሁ በኋላ ወደ ታች ትወርዱና አዘንቲኬሽን ታይፕ የሚል አለ። እዚህ ጋር እንደምታዩት የኔ ስልክ ምንም የተስተካከለ ነገር የለውም ማለት ነው። አዘንቲኬሽን ታይፕ የሚለው ላይ ትገቡና እናንተ እንግዲህ እንደያላችሁበት ሀገር ከዚህ ጋር ማወቅ ያለባችሁ ይለያያል ማለት ነው። ለአንዳንዱ ፒኤፒ ላይ አድርጋችሁት በጣም በሚገርም ሁኔታ ስልካችሁ ኢንተርኔቱ ሊፈጥን ይችላል ማለት ነው። ለአንዳንድ ሰው ደግሞ ቻፕ የሚለው ሲኤችኤፒ የሚለው ሁለተኛው ላይ ስታደርጉት ይፈጥናል ማለት ነው። ሶስተኛ ላይ ደግሞ ፓፕ ኤንድ ኦር ሲኤችኤፒ የሚለው ላይ ስታደርጉት ፈጣን የሚሆነው አለ ማለት ነው። ስለዚህ አሁን ምንድነው የምታደርጉት እናንተ? ከሶስቱ አንዱ ትመርጡና ለምሳሌ ፒኤፒ የሚለው ላይ ትመርጡና ከላይ መጣችሁ ሴቭ የምትለዋን ትነካላችሁ ማለት ነው። ሴቭ አድርጋችሁ ከመጣችሁ በኋላ ኢንተርኔት ፍጥነታችሁን ቼክ ማድረግ ትችላላችሁ። ቼክ ለማድረግ ደግሞ ይህን ሴታፕ ካስተካከላችሁ በኋላ ስልካችሁን ሪስታርት ማድረግ ይኖርባችኋል። ሪስታርት አድርጎ ሲመለስ ጉግል ክሮም ላይ ሊሆን ይችላል፣ ማንኛውም ዌብሳይት ላይ ገብታችሁ ኢንተርኔት ስፒድ ቴስት የሚል አለ። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ኢንተርኔታችሁ በጣም ደካማ ሲሆንባችሁ፣ ሲያስቸግራችሁ እዚህ እየመጣችሁ ይሄን ማስተካከል ይኖርባችኋል። አዘንቲኬሽን ታይፕ የሚለው ላይ ይሄኛው ፓፕ የሚለው ካልሰራ ቻፕ የሚለው ላይ አድርጉ። ቻፕ የሚለው ካልሰራ ፓፕ ኤንድ ኦር ቻፕ የሚለው ላይ አድርጋችሁ ማስተካከል አለባችሁ ማለት ነው። ብዙውን ጊዜ ግን እኔ የሚሰራልኝ ማንኛው ነው ካላችሁኝ ይሄ ቻፕ የሚለው ላይ ነው። ቻፕ የሚለው አሪፍ ነው። እናንተ ደግሞ ኢንተርኔታችሁን ቼክ አድርጉት ማለት ነው። እንደዚህ ካራችሁ በኋላ ሴቭ ብላችሁ ትወጣላችሁ። ከዛ ሪስታርት ታደርጋላችሁ ስልካችሁን ማለት ነው። አሁን ደግሞ ማሳያችሁ ምንድነው፣ ብዙውን ጊዜ አንዳንድ ስልኮች ላይ መቼም ገጥሟችሁ ይሆናል ብዬ አስባለሁ። ዋይፋይ ኮኔክት ስታድርጉ በመሃል ዝም ብሎ ማለት ነው
የፈለጋችሁት ዋይፋይ ጋር ኮኔክት አይሆንም ማለት ነው። ስታክ ያደርግና ዝም ይላል። በቃ ወዲያ ብታደርጉ ፓስዋርዱን ብትቀይሩ ምናምን ኮኔክት አይሆንላችሁም ከዛ ዋይፋይ ጋር ማለት ነው። ስለዚህ ከሌላ ሰው ጋር ኮኔክት እየሆነ እናንተ ጋር ኮኔክት የማይሆንበት ሰዓት አለ ማለት ነው። ስለዚህ እንዲህ አይነት ነገሮች ሲገጥሟችሁ ምንድነው ማድረግ ያለብን ካላችሁ እሱን ላሳያችሁ ማለት ነው። ወደ ኋላ ባክብላችሁ ከመጣችሁ በኋላ እዚሁ ሴቲንግ ላይ እንዳላችሁ ሆናችሁ ወደ ታች ትመጡና ምንድን የሚል ትፈልጋላችሁ? ጀነራል ማኔጅመንት የሚል ትፈልጋላችሁ። ይሄው እንደምትመለከቱት ጀነራል ማኔጅመንት ይላል። እሱን አንድ ጊዜ ትነኩታላችሁ። ከነካችሁ በኋላ ሪሴት ሚል ታገኛላችሁ። ሪሴት ሚል አለ። ይሄኛው ምልክት ማድረግበት ሪሴት የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። እንደዚህ አድርጋችሁ ትመጣላችሁ። ነገር ግን አንዳንድ የስልክ ሞዴሎች ስለሚለያዩ ምን ያልኳችሁን ላታገኙት ትችላላችሁ። ስለዚህ አሁን እዚህ ከመግባታችን በፊት ባክንልና በቀላሉ እንደዚህ ሆኖ ካልመጣላችሁ ሰርች ባሩ ላይ ትመጡና ከላይ ሪሴት ብላችሁ ሰርች ታደርጋላችሁ። ወይም RESET ብላችሁ ሰርች ስታደርጉ በቀላሉ እዚህ ቁጭ ብለው ታገኟቸዋላችሁ ማለት ነው። አሁን ወደ ያሳየኋችሁ። ስለዚህ አሁን እንመለስና በዛው እንግባ ግራ እንዳትጋቡ ማለት ነው። ጀነራል ማኔጅመንት የሚለው ላይ ገብተን ሪሴት ላይ ገባን ማለት ነው። ከዛ እነዚህ ሶስት ነገሮችን ታገኛላችሁ ማለት ነው። ሪሴት ኦል ሴቲንግስ የሚል አለ። ሁለተኛ ደግሞ ሪሴት ኔትወርክ ሴቲንግስ የሚል አለ። ሶስተኛ ላይ ደግሞ ሪሴት አክሰስቢሊቲ ሴቲንግ የሚል አለ። መጨረሻ ላይ ፋክተሪ ዳታ ሪሴት የሚል አለ። እነዚህን ነገሮች ልትጠቀሙባቸው ይገባል። የሆነ ችግር ሲያጋጥማችሁ በእነዚህ ነው የምትፈቱት ማለት ነው። የመጀመሪያው ምንድን ነው? ሪሴት ኦል ሴቲንግስ የሚል አለ። በነገራችን ላይ ሪሴት ማለት መልሶ ማደስ እንደማለት ነው፣ ወይም እንደገና ማስጀመር ማለት ነው። እንደገና ማስጀመር ስንል ለምሳሌ ሪሴት ኦል ሴቲንግ ካላችሁት ሴቲንግ ላይ ገብታችሁ አንዳንድ ነገሮች እየነካካችሁ ስልካችሁን ልታበላሹ ትችላላችሁ። የሆነ ነገር እያደረጋችሁ ብቻ አላቅም ምኑ እንደምትነኩ ሳታውቁ የሆነ ነገር ሊበላሽባችሁ ይችላል። ስለዚህ ሪሴት ኦል ሴቲንግ የሚለውን ስትነኩት ስልካችሁ እንደነበረ ሴቲንጎቹ እንደነበሩ ይሆናል። ያስተካከላችኋቸው በሙሉ ይጠፉና እንደ አዲስ ይሆናሉ ማለት ነው። ለምሳሌ ሴኩሪቲ ሴቲንጎች፣ ላንጉጅ ሴቲንግ፣ ላንጉጅ ጋር ገብታችሁ ያስተካከላችሁ ካለ፣ ሴኩሪቲ ላይ ገብታችሁ ያስተካከላችሁት ካለ፣ አካውንታችሁ ላይ፣ ፐርሰናል ዳታ ሴቲንግስ ፎር ዳውንሎድ አድርጋችሁ አፖች ላይ እነዚህ በሙሉ ወደ ነበሩበት ይመለሳሉ። አፖቹ ይጠፋሉ ማለት ሳይሆን ሴቲንጋቸው ይስተካከላል ማለት ነው። ወደ ነበረበት ይመለሳል። ስለዚህ ሪሴት ሴቲንግስ በማለት ሪስታርት ያደርግና ስልካችሁ ይመለሳል። ምንም አይነት ችግር አያጋጠማችሁም ማለት ነው። ሁለተኛው ደግሞ ሪሴት ኔትወርክ ሴቲንግ የሚለው ነው። ሪሴት ኔትወርክ ሴቲንግ የሚለው ላይ ስትገቡ ቅድም መጀመሪያ ላይ የነገርኳችሁ አሁን ዋይፋይ አልገናኝላችሁ ሲል ሞባይል ዳታው አንዳንድ ጊዜ እኮ ሞባይል ዳታው ራሱ ላይበራ ይችላል። ዝም ብሎ ጠፍቶ ሞባይል ዳታውን አብርታችሁት ዳታውን ላይበራ ይችላል። እንደዚህ አይነትም ችግር ይገጥማችኋል። ብሉቱዝም ላይ አንዳንድ ችግሮች ይገጥማችኋል። ስለዚህ ይሄ ሪሴት ኔትወርክ ሴቲንግስ የሚለው ዋይፋይ፣ ሞባይል ዳታ እና ብሉቱዝ ላይ ችግር ሲያጋጥማችሁ እነሱ ወደ ነበሩበት እንዲመለሱ ወደ ድሮ እናንተ ነካክታችሁ ውስጥ ያስተካከላችሁ ካለ ያበላሻችሁት ካለ ወደ ነበረበት እንዲመለስ ሪሴት ኔትወርክ ሴቲንግ የሚለው ይሄ ስትነኩት አውቶማቲካሊ ወደ ነበረበት ይመለሳል። ሴቭ የሆነው ፓስዋርድ ምናምን ካለ ይጠፋል፣ እንደ አዲስ ነው የሚሆነው። ስለዚህ እንደ አዲስ ፎርጌት ብላችሁ ከምትፈልጉት ኔትወርክ ጋር ወይም ዋይፋይ ጋር ኮኔክት ማድረግ ትችላላችሁ ማለት ነው። መርሳት የሌለባችሁ ይህን ካደረጋችሁ በኋላ ስልካችሁን ኮኔክት አድርጉትና ካልሰራ ሪስታርት አድርጎ ሲመለስ ይሰራል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ይሄ ደግሞ ሪሴት አክሰሲቢሊቲ ሴቲንግ የሚለው ይህም ተመሳሳይ ነው። አክሰሲቢሊቲ ሴቲንግ ውስጥ ያሉትን የምታስተካክሉበት ነው ማለት ነው። ስለዚህ ሁልጊዜ ችግር ሲገጥማችሁ በሆነ አጋጣሚ ገብታችሁ ነገር አስተካክላችሁ ችግር ሲገጥማችሁ እነዚህን መጠቀም ትችላላችሁ ማለት ነው። ግን እያንዳንዳቸውን ጥቅማቸውን ቀድማችሁ ማወቅ ይኖርባችኋል ማለት ነው። የመጨረሻው ግን ፋክተሪ ዳታ ሪሴት የሚለው ይሄ ትንሽ አደጋ አለው፣ እንዲያትነኩት ኋላ በእኔ እንዳታሰብቡ ማለት ነው። ሪሴት ፋክተሪ ዳታ ሪሴት ማለት እንዳልኳችሁ ሪሴት ማለት መልሶ ማስጀመር
እንደ አዲስ ማስጀመር እንደሆነ ቃላቱን ነግራችኋለሁ። ፋክተሪ ዳታ ሬሴት ማለት ደግሞ ስልካችሁ ሙሉ በሙሉ ፋይሉ ጠፍቶ እንደምትመለከቱት ሬሴት ዩር ፎን ቱ ኢትስ ፋክተሪ ዲፎልት ሴቲንግ ዘ ዊል ሪዝ ኦል ዳታ ኢንክሉዲንግ ፋይል ኤንድ ዳውንሎድ አፕ። ፋይላችሁና ዳውንሎድ ያደረጋችሁት አፖች ማንኛውም ነገር ስልካችሁ ላይ ያለ በሙሉ ጠፍቶ ስልካችሁን መጀመሪያ ላይ ፋብሪካ ሲመረት እንደነበረው ሆኖ እንደ አዲስ ሆኖ እንዲወጣላችሁ ከፈለጋችሁ ነው ይሄን የምትጠቀሙት ማለት ነው። ለምሳሌ የስልካችሁን ፓተርን ወይም ፓስዋርድ ረስታችሁ ከሆነ ግዴታ መመለስ ስለማትችሉ ይህን ሲስተም ነው መጠቀም የምትችሉት ማለት ነው። ነገር ግን ይህን ሲስተም ውስጥ ገብታችሁ ላትጠቀሙ ስለምትችሉ የፓወር በተኑንና የቮሊዩም በተኑ ሁለቱም በተመሳሳይ ስትነኩት ነው ይህን አማራጭ የሚያመጣላችሁ ማለት ነው። ከዛ ይህን ከነካችሁ በኋላ ስልካችሁ መጀመሪያ ላይ ስትገዙት እንደታሸገ ሆኖ ይወጣላችኋል ማለት ነው። ምንም አይነት ፋይል አይኖርም፣ ዲሌት ይሆናል ማለት ነው። ስለዚህ እነዚህን ጥቅማቸውን አውቃችሁ መጠቀም አለመጠቀም የእናንተ መብት ነው ማለት ነው። ስለዚህ ችግር ሲያጋጥማችሁ እነዚህን ሶስቱን ነገሮች እንደ መፍትሄ መውሰድ ትችላላችሁ ማለት ነው። እነዚህን እንድታስተካክሉ ነው። ምናልባት የረሳሁትም ሊኖር ይችላል። ጥያቄ ካላችሁ በኮመንት አስቀምጡ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዛ። ደህና ሁኑ።